ሰላም የዲሊ ፎረም ቤተሰቦች፣ ኢራን በኩዌት ጦር ሰፈር ላይ በፈጸመችው የሚሳኤል ጥቃት በርካታ አሜሪካውያን ቆሰሉ። ከኢራን የተነሳ የሚሳኤል ጥቃት ኩዌት ውስጥ ባለ የአየር ጦር ሰፈር በርካታ አሜሪካውያንን እንደተጎዱ ብሉምበርግ ዘግቧል። ይህም የአሜሪካ ኢራን ጦርነት ለማቆም የሚደረጉ ጥረቶችን ይበልጥ ሊያወሳስብ ይችላልም ተብሎ አዲስ ስጋት ፈጥሯል። የኢራን ባላስቲክ ሚሳኤል ስብርባሪ በአሊ አልሳሌም የአየር ጠፈር የወደቀ ሲሆን በርካታ አሜሪካውያን ቀላል ጉዳት እንደደረሰባቸውም ተሰምቷል። ጥቃቱ ሁለት MQ-9 ሪፐር የተባሉ ድሮኖች ዳግም ከባድ ጉዳት እንዳጋጠማቸው ብሉምበርግ ዘግቧል። የጉዳቱ መጠን፣ የተጎዱ ሰዎች ቁጥር ይህ ዘገባ እስከተጠናቀረበት ጊዜ ድረስ በይፋ አልታወቀም። ብሉምበርግ እንደገለጸው ጥቃቱ ባለፉት 24 ሰዓት ውስጥ የተፈጸመ ሳይሆን አይቀርም ብሏል። የአሜሪካ ማዕከላዊ ኮማንድ ሴትኮም ቅዳሜ ማለዳ በኢሜይል አስተያየት እንዲሰጥ ለቀረበለት ጥያቄ ምላሽ አልሰጠም። አሊ አልሳሌም የአየር ጦር ሰፈር ከኩዌት ከተማ ሰሜን ምዕራብ አቅጣጫ 64 ኪሎ ሜትር ገደማ ያህል ርቀት ላይ የሚገኝም ነው። የጦር ሰፈሩ በፐርሺያ ገልፍ ውስጥ የአሜሪካ ዋና የአየር እንቅስቃሴ ጣቢያ ሲሆን የአሜሪካና የአጋር ኃይሎች ጦር ያስተናግዳልም። በዚህ ሳምንትም የአሜሪካ ጦር የመከላከያ ጥቃት ሲል የጠራውን ሁለተኛ ዙር ጥቃት በኢራን ላይ ፈጽሟል። ጥቃቱ ባለፈው ሚያዝያ የተደረሰውን የተኩስ አቁም ስምምነት ለማራዘም የሚካሄደውን ውይይቶችን ሊያበላሽ ይችላልም ተብሏል። ሁለቱም ወገኖች ሰፊ የሰላም ውይይት ለማድረግ ፍላጎት ቢያሳዩም የሆርሙዝ ወሽመጥ የቁጥጥር ጉዳይ ጨምሮ በተለያዩ መሰረታዊ ጉዳዮች ግን ልዩነት አላቸው። ኢራን በሰርጡ የሚንቀሳቀሱ የንግድ መርከቦችን በተደጋጋሚ በማጥቃት የዓለም 1/5 የነዳጅ ማስተላለፊያም ዘግታለች። በሊባኖስ በ24 ሰዓት ውስጥ 11 ህጻናትን እንደሚገደሉ ወይም እንደሚቆስሉ የመንግስታቱ ድርጅት ሪፖርት አሳየም። ባለፈው ሳምንት በሊባኖስ በ24 ሰዓት ውስጥ 11 ህጻናት እንደሚገደሉ ወይም እንደሚቆስሉ የመንግስታቱ ድርጅት ህጻናት ኤጀንሲ ዩኒሴፍ አስታውቋል። የመንግስታቱ ድርጅት እስራኤል በሊባኖስ የምታካሄደው ጥቃት እያሰፋች ባለችበት ወቅት ባወጣው በዚህ ሪፖርት ባለፉት 7 ቀናት ብቻ 77 ህጻናት መገደላቸው ይፋ አድርጓል። የሊባኖስ ጤና ሚኒስቴር መረጃ ተጠቅሞ ይፋ ባደረገው በዚህ ሪፖርት በሚያዝያ ወር ብቻ የተኩስ አቁሙ ከተደረገ በኋላ 1655 ህጻናት መገደላቸውንና 212 መጎዳታቸው ተጠቅሷል። እስራኤል በደቡባዊ ሊባኖስ የምትፈጽማቸው ጥቃት አጠናክራ የቀጠለች ሲሆን ሐሙስ ዕለትም በቤይሩት የሚገኝ ህጻናት ደብድባለች። ዩኒሴፍ ቃል አቀባይ ሪካርዶ ፔርስ ሁሉም ወገኖች የተኩስ አቁሙን እንዲያከብሩም ጠይቀዋል። በዓለም አቀፍ የሰብአዊ ህግ ህጻናትና የሲቪል መሰረተ ልማቶች ጥበቃ ይደረግላቸዋል ሲል አክሏል። በሊባኖስና በእስራኤል መካከል የተደረሰው የተኩስ አቁሙን ጦርነት ያቆማል ተብሎ ቢጠበቅም እስራኤል ከሂዝቡላህ ጋር የምታደርገው ውጊያ ግን አጠናክራ ቀጥላለች። የዓለም ጤና ድርጅት አርብ ዕለት እስራኤል ወታደራዊ ዘመቻዎችን ስታሰፋ በሊባኖሳውያን ጤና ላይ ከባድ ስጋት ደቅኗልም ተብሏል። ድርጅቱም አክሎም የተኩስ አቁሙ ከተደረሰ ጀምሮ በጤና ተቋማት ላይ 27 ጥቃቶች መድረሳቸውን የገለጸ ሲሆን ይህም ለ25 ሰዎች ሞትና ለ42ቱ ጉዳት ምክንያት ሆኗልም ተብሏል። 16 ሆስፒታሎችና 13 የመጀመሪያ ደረጃ ጤና ጣቢያዎች መውደማቸውን ጨምሮም አስታውቋል። በእስራኤልና በሊባኖስ ወታደራዊ ባለስልጣናት መካከል ውጤታማ ውይይት እየተደረገ መሆኑም ፔንታገን እያስታወቀ ነው። የእስራኤልና የሊባኖስ ወታደራዊ ባለስልጣናት አርብ ዕለት በዋሽንግተን ውጤታማ ውይይት ማድረጋቸውን አሜሪካ አስታውቃለች። የሁለቱ ሀገራት ወታደራዊ ባለስልጣናት ንግግር በቀጣይም የሚደረገውን ዲፕሎማሲያዊ ውይይት የሚያግዝ መሆኑም ተጠቅሷል። የፔንታገን አዛዥ የሆኑት ኢልብሬጅ ኮልቢ በፔንታገን የእስራኤልና ሊባኖስ ወታደራዊ ልዑካን በሁለት ሀገራት መካከል እየተካሄደ ያለውን የሰላም ንግግር ለማገዝ ውይይት አካሂደዋል ሲሉም በኤክስ ገጻቸው ላይ ጽፈዋል። ውጤታማ በሆነው በሚቀጥለው ሳምንት የውጭ ጉዳይ ሚኒስትር ለሚያደርጉት ፖለቲካዊ ንግግር የሚያግዝ ወታደራዊ ውይይትም አድርገናልም ሲሉም ነው እየጠቀሱት። በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ስምምነት ግን በእስራኤልና በሊባኖስ የሺአ ሙስሊም ታጣቂ ቡድን በሆነው ሂዝቡላህ መካከል ያለው ግጭት ማቆም ግን አልቻለም። እስራኤል በሊባኖስ የምታካሄደውን ወታደራዊ ዘመቻ አሁንም ድረስ አጠናክራ ቀጥላለች። ፒት ሄግስት ከኢራን ጋር ስምምነት የማይደረስ ከሆነ አሜሪካ ጥቃቶችን ለመጀመር ዝግጁ መሆኗን ማስፈራርተዋል። የአሜሪካ መከላከያ ሚኒስትር ቅዳሜ ዕለት ከቴህራን ጋር ስምምነት ላይ መድረስ ካልተቻለ አሜሪካ ጣቶቿን እንደገና ወደ አፈም ውስጥ ትመልሳለች ሲሉም ለኢራን ማስጠንቀቂያ ሰጥተዋል። የዋሽንግተንና ቴህራን ተደራዳሪዎች ያሏቸውን ዋና ዋና ልዩነቶች
ለማጥበብ እያሰሩ መሆኑንም ነው የተገለጸው። በሲንጋፖር የሚገኙት ሄግስት አስፈላጊ ከሆነ ጥቃቶችን እንደገና የመጀመር አቅም አለን፣ ከበቂ በላይ አቅም አለን ሲሉም ተደምጠዋል። አክለውም የእኛ መሳሪያ ክምችት በዚህም ሆነ በዓለም ዙሪያ ለጥቃቶች በጣም የተደራጀ ነው፣ ስለዚህም በጣም ጥሩ ይዞታ ላይ ነን ሲሉም ነው ያስታወቁት። ሄግስት በእስያ የመከላከያ ሚኒስትሮች አዛዦችና ዲፕሎማቶች በተገኙበት የሻንግሪላ ጉባኤ ላይ ንግግር ሲያደርጉ አሜሪካ ከኢራን ጋር ግጭት ውስጥ ብትገባም ለእስያ ፓሲፊክ ቀጠና ጀርባዋን እንዳልሰጠች ተናግረዋል። በአንድ ጊዜ ሁለት ነገሮችን ማድረግ እንችላለን። የመከላከያ ኢንዱስትሪዎቻችን በከፍተኛ ሁኔታ እየተጠናከረ ነው። ስለዚህም በሁሉም የዘመቻ እቅዶቻችን በዓለም ዙሪያ በአግባቡ እንደሚሳለጡ ለማረጋገጥ በቅርቡ በሁለት እጥፍ 3 እና 4 እጥፍ መሳሪያዎች እናመርታለን ሲሉ ነው የገለጹት። ፒት ሄግስት የፔንታገን ኃላፊው አሜሪካ ፕሬዚዳንት ዶናልድ ትራምፕ ታጋሽ እንደሆኑና ኢራን የኒኩሌር ጦር መሳሪያ እንዳታገኝ የሚያደርጉትን ትልቅ ስምምነት ማድረግ እንደሚፈልጉ አስታውቀዋል። አርብ ዕለት ትራምፕ የኢራን ጦር ለማስቆም በሚያዝያ ወር መጀመሪያ ላይ የተደረሰውን የተኩስ አቁም ለተጨማሪ 60 ቀናት ለማራዘም በሚያስችል ስምምነት ላይ የመጨረሻ ውሳኔ ለመስጠት ተሰብስበው የነበረ ቢሆንም ውጤታማ ግን አልሆኑም። ትራምፕ ከኢራን ጋር ስለተደረገው ስምምነት ከባለስልጣኖቻቸው ጋር በዚህም ምክክር አድርገዋል። የአሜሪካ ፕሬዝዳንት ትራምፕ አርብ ዕለት ከረዳቶቻቸው ጋር በኢራን የተኩስ አቁም ለማራዘም ስለተደረገው ስምምነት ተገናኝተው ቢወያዩም ቀጣዩን እርምጃ ምን መሆን እንዳለበት ግን ግልጽ ሳይሆን ስብሰባው መጠናቀቁም ተገልጿል። ፕሬዝዳንቱ ኢራን የኒውክሌር ጦር መሳሪያ ወይም ቦምብ እንደማይኖራት፣ የሆርሙዝ ወሽመጥ ዳግም ሲከፈት ያልተገደበም የመርከቦች ፍሰት በሁለቱም አቅጣጫ እንዲኖር መፍቀድና ማንኛውም በውሃ ውስጥ የተቀመጠ ፈንጂ መወገድ እንዳለበት መስማማት ይኖርባታል ብለዋል። ስብሰባው የተካሄደው በዋይት ሀውስ ውስጥ በሚገኘው ትልልቅ ቀውሶች ሲያጋጥሙ በሚሰበሰቡበት ሲቹዌሽን ሩም ውስጥ እንደነበርም ተነግሯል። ኢራን አስቀድማ የኒኩሌር ፕሮግራሟን ሙሉ በሙሉ ለሰላማዊ አገልግሎት እንደሚውል አስታውቃለች። ሐሙስ ዕለትም ሁለቱ ሀገራት በመግባቢያ ሰነድ ማዕቀፍ ዙሪያ ስምምነታቸው የተገለጸ ሲሆን የትራምፕና ኢራን አመራር ይሁንታ እየተጠበቀ መሆኑን የአሜሪካ ባለስልጣናት ተናግረው ነበር። ስምምነቱ የተኩስ አቁሙን በ60 ቀናት የሚያራዝምና በኢራን የኒኩሌር ፕሮግራም ዙሪያ ወደፊት ለመነጋገር እንደሚያስችልም ነው የሚገልጸው። የዋይት ሀውስ ባለስልጣናት በአሜሪካ ሲቢኤስ ኒውስ ፕሬዚዳንት ትራምፕ ለአሜሪካ ጥሩ የሆነና ቀይ መስመሩን የማያልፍ ስምምነት ይፈጽማሉ፣ ኢራን የኒኩሌር ጦር መሳሪያ በጭራሽ ሊኖራት አይችልም ሲሉም ተናግረው ነበር። በሚያዝያ ወር መጀመሪያ ላይ የተኩስ አቁሙ በሁለት ሀገራት መካከል ተግባራዊ ከሆነ ጀምሮ ትራምፕ በተደጋጋሚ ከኢራን ጋር ከስምምነት ለመድረስ መቃረባቸውን የተናገሩ ቢሆንም እስካሁን ድረስ ግን ተጨባጭ ውጤት አልታየም። አርብ ዕለትም ትራምፕ በማህበራዊ ሚዲያ ገጻቸው ላይ በሆርሙዝ ወሽመጥ ላይ የጣሉትን እገዳ ለማንሳትና በወሽመጡ ውስጥ መንቀሳቀሻ አጥተው የቆሙ መርከቦች ወደ ቤታቸው ማምራት እንዲጀምሩ ለማድረግ ዝግጁ መሆናቸውንም ተናግረው ነበር። አክለቡም አሜሪካ የኢራንን የተብላላ ዩራኒየም እንድታስወግድና እንድታወድም እንደምትፈቅድም ጠይቀዋል። እምብዛም አስፈላጊ ያልሆኑ ሌሎች ጉዳዮች ተስማምተናል በማለት ቀጣዩ እርምጃ እስኪታወቅ ድረስም ምንም ስምምነት አይኖርም ሲሉም ነው ትራምፕ የተናገሩት። በኋላም በዋይት ሀውስ ለቢቢሲ በሲቹዌሽን ሩም ሲካሄድ የነበረውን ስብሰባ መጠናቀቁንም አረጋግጠዋል። ባለስልጣናቱ በስብሰባው ላይ ለተነሱ ጉዳዮች ተጨማሪ ማብራሪያ ግን ከመስጠት ተቆጥበዋል። የኢራን ፋርስ ዜና ወኪል የትራምፕ አስተያየት የሐሰትና እውነት ቅይጥ ነው ሲሉም አጣጥለውታል። የዜና ወኪሉ በመግባቢያ ስምምነቱ ላይ የኒውክሌር መሳሪያ ስለማውደም የቀረበ ምንም ነገር እንደሌለ አብራርቷል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢም ለሀገር ውስጥ ቴሌቪዥን ጦርነቱ በማስቆም ላይ ያተኮረ ውይይት ተደርጓል፣ በኒውክሌር ጉዳይ ግን ምንም ድርድር የለም ሲሉም ነው ያስታወቁት። ይህም የትራምፕ ንግግር በኒውክሌር ዙሪያ ያነሱትን ሀሳብ ውድቅ አድርጓል። ከዚህ ጋር በተያያዘ አሜሪካና ኢራን ለሳምንታት ሲያካሂዱት የነበረው ድርድር ወደ ስምምነት መቃረቡ እየተነገረ ባለበት በአሁኑ ሰዓት ኢራን ፍላጎቷ ተቀባይነት ያገኘው በንግግር ሳይሆን በሚሳኤሎቿ ነው ሲሉም ከፍተኛ የኢራን ባለስልጣናት እያስታወቁ ነው። በኢራን እስላማዊ ሪፐብሊክ መንግስት ውስጥ ከፍተኛ ተደማጭነት ያላቸው የአገሪቱ ፓርላማ አፈ ጉባኤና ከአሜሪካ ጋር በሚደረጉ ንግግር ዋነኛ ተደራዳሪ የሆኑት መሐመድ ባጋሪ ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የኢራን ወታደራዊ አቅም ተጽዕኖ ፈጥሯል ሲሉም ነው
ያስደመጡት። በጋሊቫ አስተያየት ከአሜሪካ ጋር እየተካሄደ ያለው ወታደራዊ ድርድር 3 ነጥቦችን አስቀምጧል። የመጀመሪያው ስምምነት ላይ የተደረሰው በንግግር ሳይሆን በሚሳኤሎቹና በድርድሮች ላይ ያደረግነው ይህንን ማስረዳት ነው ብለዋል። ሁለተኛው ነጥባችን ደግሞ በድርድር ላይ በሁለቱ ወገኖች መካከል ስላለው አለመተማመን በማንሳት ዋስትናና ቃላትን አናምንም ብቻውን መመዘኛ ተግባር ነው፣ ሌላው ወገን የሚጠበቅበትን ሳያደርግ ምንም አይነት እርምጃ አይወሰድም ሲሉም ቀዳሚው እርምጃ ከአሜሪካ በኩል መሆን አለበት የሚል እንደሆነ አስረግጠዋል። የኢራን ከፍተኛ ባለስልጣናት በቁጥር 3 ላይ ያስቀመጡት ሀሳብ የየትኛውም ስምምነት አሸናፊ በቀጣይ ለሚመጣው ጦርነት በተሻለ ሁኔታ የተዘጋጀ ነው የሚል ሲሆን ከስምምነት በኋላ ኢራን ለየትኛውም አይነት ጥቃት ዝግጁ መሆኗንም ገልጿል። የካቲት ወር መጨረሻ ተጀምሮ አሁን ላይ ወራትን ባስቆጠረው ጦርነት አሜሪካና እስራኤል በኢራን ላይ ከባድ ጉዳት ቢያደርሱም ኢራን በበኩሏ በእስራኤልና በዙሪያዋ ባሉ የአሜሪካ ጦር ባለባቸው የባህረ ሰላጤው ሀገራት ላይ ቀላል የማይባል ጉዳት አድርሳለች። በተጨማሪም ለዓለም የነዳጅና የጋዝ ምርት ዋና መተላለፊያ የሆነውን ሆርሙዝንም ዘግታለች። የአሜሪካ መንግስት የትራምፕ ፊት የያዘን $250 ለማተም እየተዘጋጀ መሆኑ አስታወቀም። የዶናልድ ትራምፕ አስተዳደር የአሜሪካ ሕግ አውጪዎች ፈቃድ የሚሰጡ ከሆነ የፕሬዝዳንት ምስል የሚይዝ $250 የገንዘብ ኖት ለማተም ዝግጅት እያደረገ መሆኑን አስታውቋል። የፌዴራል ሕግ በህይወት ያለ ሰው ምስል በአሜሪካ ገንዘብ ላይ እንዳይታተም ይከለክላል። ኮንግረስ ውስጥ የሚገኙ የትራምፕ አጋሮች ግን ለፕሬዝዳንት ልዩ ፈቃድ የሚሰጥ ሕግ አስተዋውቀዋል። የአሜሪካ ግምጃ ቤት ለዚህ ሕግ ምላሽ ለመስጠት ተገቢውን እቅድና ቅድመ ግምገማ እያካሄደ መሆኑን መስሪያ ቤቱ አስታውቋል። ፈቃዱ ረቂቁ ሕግ ያቀረቡት የኮንግረስ አባላት ይህ እርምጃ ዘንድሮ ለሚከበረው የአሜሪካ 250ኛ ዓመት የነጻነት በዓል ተምሳሌት እንደሚሆንም ተነግሯል። ረቂቁ የሚጸድቅ ከሆነ ፕሬዝዳንትና አጋሮቻቸው በብሔራዊ ተቋምና ምልክቶች ላይ የትራምፕ ምስል ስምና አምሳያ ያረፈበት አዲስ እርምጃ ይሆናል። $250 የገንዘብ ኖት ምን አይነት ገጽታ እንደሚኖረው እስካሁን ይፋ አልተደረገም። በግምጃ ቤቱ ስር የሚገኘው እንዲሁም የአሜሪካ ገንዘብ የሚያዘጋጀውና የሚያትመው ቢሮ ግን ንድፉን እንዲሰራም ተጠይቋል። የግምጃ ቤቱ ኃላፊው ባወጡት መግለጫ ይህ ረቂቅ ሕግ እንዲሁም የሚፈረም ከሆነ የህትመት ቢሮ ለታላቁ ሀገራቸው 250ኛ ዓመት በዓል በአግባቡ እውቅና የሚሰጥ $250 መታሰቢያ ኖት ለማተም በንቃት እየተንቀሳቀሰ ነው ብለዋል። ከዚህ ቀደም የሀገሪቱ 250 ዓመት በዓል በማስመልከት የትራምፕ ፊርማ በአሜሪካ ገንዘብ ላይ እንዲሰፍር መወሰኑ ይፋ ተደርጓል። በህይወት ያለ የአሜሪካ ፕሬዝዳንት ፊርማ በሀገሪቱ ገንዘብ ላይ ሲታተምም ይህ ለመጀመሪያ ነው። ቤተሰቦቻችን ዜናዎቻችን ከወዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ